ሳልሳይ ወያኔ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያደረጉት ያለውን የጅምላ ፍረጃ እንዲቆምና ተፈናቃዮች እንዲመለሱ ጠይቋል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጂድ ሀዲሞች ላይ ዛቻዎች፣ ማስፈራሪያና ግድያዎች እየተፈጸሙ ይገኛል ሲል ገልጿል። አቶ ጌታቸው ረዳ በፕሪቶሪያ ስምምነት የሚጸጸቱበት እንደሌለ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ሳልሳይ ወያኔ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ ያደረጉት ያለውን የጅምላ ፍረጃ እንዲቆምና ተፈናቃዮች እንዲመለሱ ጠይቋል። ሳልሳይ ወያኔ ትግራይ ወይንም ሳወት ለጠቅላይ ሚኒስትር አብይ በጻፈው ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆም ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንትና በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደከዚህ ቀደሙ የቀረበው ጥሪ ህዝብንና ገዢውን የማይለይ ነገር ግን የትግራይ ህዝብ እንደ ህዝብ ሰላም የማይፈልግና ባላንጣ የሚፈረጅ እንደ አንድ ጠቅላይ ሚኒስትር እመረዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላልፉ አይመስልም ሲል ተችቷል። ይሁንና ዶክተር አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚቀበለው ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ ለትግራይ ህዝብ በሚል የተላለፈው መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያ አይደለም ባይ ናቸው። እነዚህ ገለጻዎችና አቀራረቦች ታዲያ ሳቢዮ ፖለቲካዊ ድርጅትን ህዝብን እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለው የሚያስጠረጥር ነው ብሏል። ፓርቲው አክሎ በፕሪቶሪያ ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስት ቢሆንም በምዕራብ ትግራይ ያለው ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቀቁ ተደርጓል ሲል ከሷል። ህወሓትን ያገታቸው የሚለው መንግስት ሰበብም ወጣቶች ወደ ሌሎች የሀገሪቱ ክፍሎች በተለያዩ በነጻነት እየተሰደዱ ተፈናቃዮች ግን ተከሴ መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። በመጨረሻም ሳልሳይ ወያኔ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ቀጥተኛ ጥያቄዎች በበጎ ተግባራዊ ምላሽ ሲሰጥ ብቻ መሆኑን አስገንዝቧል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም እንደሚገባ አስታውቋል። አቶ ጌታቸው ረዳ በፕሪቶሪያ ስምምነት የሚጸጸቱበት ነገር እንደሌለ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በፕሪቶሪያ ስምምነት መቀሌ በፌዴራል የጸጥታ መዋቅር ስር ማድረግና በትግራይ ክልል ሁለት ከተሞች ላይ የመከላከያ ካምፖችን ማቋቋም የሚሉና የሌሎች ስምምነቶች አካሎች እንዲቀሩ በደረጋቸው በማስታወስ በሙሉ እምነት ህዝባችን የተሟላ ከሚባል ጥፋት ያዳነ በሚል የተንቀሳቀሰበት ስምምነት ያደረግነው፣ ስለዚህ በዚህ ጉዳይ ጸጥተኛ ላይ ምለው ነገር የለኝም አሉ። አቶ ጌታቸው ይህንን ያሉት ትላንትና ማክሰኞ ሰኔ 30 በሃርመኒ ሆቴል በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ እና በትግራይ ብሮድካስት ሰርቪስ በተዘጋጀ ትግራይን የተመለከተ የውይይት መድረክ የመክፈቻ ንግግር ሲያደርጉም ነው። አቶ ጌታቸው በንግግራቸው ሰፋ ያለ ጊዜ ወስደው የትግራይ ክልል ነባራዊ ሁኔታዎችን የተመለከተ እንዲሁም በኢትዮጵያ ብሔራዊ ምርጫ ቦርድ በፓርቲነት ተሰርዞ በአሁኑ ወቅት ክልሉን እያስተዳደርኩ ነው ስለሚለው የህወሓት አመራር ክፍል የቀደመና አሁናዊ እንቅስቃሴዎችን ማብራሪያ ሰጥተዋል። ስምምነቱን በተመለከተ በሰጡት ማብራሪያ ፕሪቶሪያ የተፈራረምነው እኮ ከፌዴራል መንግስት ጋር ለመስራት ነው። እንደዚህ አይነት የሚለው ያደረኩት ምርጫ ትክክል አልነበረም። ስለዚህ አንድ ህገ መንግስት የሚለውን ተቀብያለሁ፣ አዲስ አበባን ተቀብያለሁ ብለን የተስማማ ነው ብለው ፕሪቶሪያን የሚያውቅ ሰው አለ፣ አመቦ የሚያውቅ ሰው አለ ሲሉም ጠይቀዋል። የመቀሌ ከተማ ጸጥታ በፌዴራል መንግስት ስር ይሁን ይል ነበር። ፕሪቶሪያ ስምምነት በሂደት ነው፣ እሱን አያስፈልግም ተባብለን ተስማምተን በራሳችን ስር ያስገባ ነው። ቀርቦ በነበረው በውሉ ክፍል መሰረት የመቀሌ ጸጥታ ምክር ቤት በፌዴራል መንግስት ስር መሆን ነበረበት። ተስማምተን የመጣ ነው። ናይሮቢም ድረስ የተወያየ ነው። አዲ ጉድምንና አጉላ የመከላከያ ካምፖች እንዲኖሩ ተስማምተን ነው። የሚመለከተው ስራ አስፈጻሚ ነበረ። ከመቀሌ ከተማ ሆነንም አንንቀሳቀስም ተብሎ ቦታ እየተመረጠም ነበር የነበረው። ይህንን የተቀበለ አመራር ነው ብለዋል። ጦርነቱ ሲጀመር በአመራር በኩል የነበረው የተሳሳተ ስሌትና የግንኙነት ክፍተት ያስረዱት አቶ ጌታቸው እኔ እንዳልኳቸው ጦርነት ሲጀመር ሁላችንም አመራር ውስጥ የነበረን ሰዎች በተሳሳተ ስሌት ነበር የጠበቅነው ነገር ነበር። አንዱን በ3 ሳምንት መንግስትን እንገለብጣለን ብሎ ያስብ ነበር ብለዋል። በወቅቱ የነበረው የቋንቋና የጽንሰ ሀሳብ አለመግባባት ሲያብራሩም እኔ ቃል አቀባይ ሆኜ ገለጻ ሲደረግ በትግረኛ አንድ በተደጋጋሚ ነገር የነበረ ቃል ማሃይሺና ማለት ቀጥተኛ እንደወረደ የአማርኛ ትርጉሙ አሻሽልናል ማለት ነው። እና ምን ገለጻ ሲደረግልኝ ይህን ቃል ሲነገረኝ በሚገባ የነበረው ወደፊት ገፍተናል አሸንፈናል ነበር የነበረው። በኋላ ከመቀሌ መውጣት እንዳለብን ሲነገረን ትንሽ ልንግባባ አልቻለም። አሸንፈናል ስትሉ አልነበረ ወይ? ለካ ማፈግፈግ ለማለት ነው ቃሉ ጥቅም ላይ ሲውል የነበረው ማለት በወቅቱ የነበረው ሁኔታ ገልጸዋል። ከዚያ ውጪ በእኛ አመራር ምክንያት የተፈጠረ ቀውስ ለመቀልበስ በተደረገው ጥረት ውስጥ በራሱ ምክንያት በራሱ መንገድ በራሱ የተንቀሳቀሰ ወጣት ነበረ ቁም ነገር የሰራው ብለዋል። የጦርነት ቀውስ በፕሪቶሪያ ስምምነት መቋጨት እንደነበረበት የተናገሩት አቶ ጌታቸው በስምምነቱ መሰረት
በሀገሪቱ ውስጥ አንድ ወጥ የጦር ሰራዊት መኖር እንዳለበት በይፋ ተስማምተን መንቀሳቀሳችንን አስታውቀዋል። አክለውም ትግራይ ላይ የተከሰቱ ችግሮችን ለመቀልበስ በመልሶ ግንባታ ስራዎች ላይ መስማማታቸውንና ይህም ህዝብን ከጥፋት የዳነ ምርጫ መሆኑንም ተመልክተዋል። በሰላም ስምምነቱ ሂደት ላይ ምንም አይነት ጸጸት እንደሌላቸው የጠቀሱት አቶ ጌታቸው ይልቁንም ከዚያ ቀደም ስለ ሰላም ለማሰብ ጊዜ መውሰድ እንደነበረባቸውም ጠቅሰዋል። እኔ የምጸጸትበት የሚለው ነገር የለኝም። በዚህ ጉዳይ ላይ የምጸጸትበት ነገር ካለ ከኛ ምናልባት ጊዜ ወስደን ስለ ሰላም ብናስብ ኖሮ ብዬ ነው ካሉ በኋላ ከፕሪቶሪያ ስምምነት በፊት ከትግራይ መንግስት ባለስልጣናት ጋር ለመወያየት ተፈጠሩ ድሎችን በተለያዩ ምክንያቶች ወደ ኋላ በማለት መጠቀም አለመቻሉ አሁንም የሚያሳመን ጉዳይ መሆኑን ተናግረዋል። አቶ ጌታቸው አሁንም ቢሆን የሰላም ስምምነቱ በሙሉ ድምጽ ደግፎ መንቀሳቀስ እንደሚገባ በማሳሰብ ስልጣንን ብቻ ይሙጥኝ በማለት ህዝብን ወደ ጥፋት የሚወስዱ አካላትን ተችተዋል። የግዳጅ አፈሳ በማድረግ ህወሓት ጦርነት አሸንፋለሁ ብሎ ያስባል በሚል ከተለያዩ አካላት የሚነሳውን ነጥብ ሲያስረዱ አሁን በአፈሳ ላይ የተመሰረተው ውጊያ ለድል አያበቃም የሚሉ ሰዎች አሉ። እነዚህ ሰዎች ድል አይደለም የሚፈልጉት፣ ጦርነቱን ማራዘም ነው የሚፈልጉት። ጦርነት ማሸነፍ አይደለም የሚፈልጉት የስልጣን ጊዜያቸውን ማራዘም ብቻ ነው። የትግራይ ወጣት በጦርነት በስደት በአንድም በሌላ መንገድ ካለቀ በኋላ ትግራይ ማለት እንዳይኖር ነው። አሁን ጉዳዩ የህልውና ጉዳይ ነው የምንለው በዚሁና መሳሰሉት ምክንያቶች ነው ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ መጪ ዘገባችን እናልፋለን። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከምርጫ ማግስት ኢማሞችና የመስጂድ ሀዲሞች ላይ ዛቻዎች፣ ማስፈራሪያ፣ ግድያዎች እየተፈጸሙ ይገኛል ሲል ገልጿል። የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በምርጫ ማግስት በተከታታይ ሳምንታት ታስቦበት በሚመስል መልኩ ኢማሞችና የመስጂድ ሀዲሞች ላይ እስከ መኖሪያ ቤታቸው በመሄድ ዛቻዎችና ማስፈራሪያዎች እየተፈጸሙ እንደሆነ ሲል ገልጿል። በተጨማሪም የምሽት ሰላት አስገድደው የሚመለሱ ኢማሞችና ሰጋጆች ላይ የተኩስ ሩምታ በመክፈት ግድያዎች እየተፈጸሙ መሆኑንም አስታውቋል። ምክር ቤቱ ያስታወቀው ሰኔ 30 ቀን ለሁሉም ዞንና ከፍተኛ አስተዳደር እስልምና ጉዳዮች ምክር ቤት ባስተላለፈው አቅጣጫ አዘል መልእክት ነው። የክልሉ ምክር ቤት በመልእክቱ ሃይማኖትና አባቶችንና መሪዎችን በመግደል ህዝበ ሙስሊሙን ማበሳጨትና ከፍተኛ የስነ ልቦና ጫና ውስጥ መክተት ዓላማ ያደረገ ተግባር ነው። ህዝባችን ይህን መረዳት ይገባዋል ብለዋል። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት የጉዳዩ አሳሳቢነትና አስደንጋጭነት በአግባቡ በመረዳት ከሚመለከተው ከፍተኛ የመንግስት አካላትና ከዞንና ከወረዳ እስልምና ጉዳዮች ምክር ቤት አመራሮች ጋር እየተወያየ ጉዳዩን የማክሸፍና የመከላከል ተግባርን ለማከናወን እየሰራ እንደሚገኝም ገልጿል። በተጨማሪም ከሌሎች ማንኛውም እምነት ተከታይ ማህበረሰብ ክፍሎች ጋር በትብብር በመከባበርና የተለመደውን ህዝባዊ መስተጋብር ማጠናከር ለሀገር ሰላምና የኢኮኖሚ ግንባታ ስራዎች አስተዋጽኦ የሚያደርጉ ተግባሮች በመላው ሙስሊም ማህበረሰባችን ተግባራዊ እንዲደረግም ጥሪ አቅርበዋል። ምክር ቤቱ ቀደም ብሎ ሰኔ 21 ቀን ባወጣው መግለጫ በዳንግላ ከተማ በታላቁ ተውፊቅ መስጂድ በኢማምነት ለ15 ዓመታት ያገለገሉ ሼህ ሱፊያን አደም የኢሻ ሰላት አሰግደው ወደ ቤታቸው በር በመቃረብ ላይ ሳሉ በግፍ ተገለዋል ሲል ማሳወቁም አይዘነጋም። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ሌሎች መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።